ከቲጂ ጋር ብዙ ጊዜ ተገናኝተናል። እንኳን ለዚህ በቃልሽ እላለሁ። ከዚህ በላይ አድጎ የምንጠየቀው መጨረሻ ላይ እኛ እንደ ኢትዮጵያዊ መቼም የትኛውም የሃይማኖት ማዕቀፍ ውስጥ እንውደቅ አንድ ነገር ላይ ነው መጨረሻ ምን ሰራህበት እንባላለን ብለን ሁላችን የምንችለውን ያህል እንጠነቀቃለን። ግን ብዙ ጊዜ ስለመጠየቅ ስናስብ ስለ መክሊት ወይም ስለ ትርፍ ስጦታ እናስባለን። ሁላችንም ግን ቢያንስ 6 መክሊቶች አሉን። 5 የስሜት ሕዋሳቶችና 6ኛው ልባችን ነው። ምንድነው ያደረግንበት? በአንደበቶቻችን በዋዘኞች የፍርድ ወንበር ላይ አልተቀመጥንም ወይ? እሱ መክሊት ነው። አንደበት መነገጃ ነው። እጆቻችን እንዴት ናቸው? ይኸው እንደ ዛሬ ላለ በጎ ፈቃድ ራሳችሁን ፈቃዳችሁን ሰጥታችሁ ተገኝታችኋል። አይኖቻችን እነማንን ያያሉ? በእጆቻችን ማንን እንዳብሳለን? በማዕቀፍ እንኳን ሰላም ልንሰጠው የምንችለውን አንድን ሰው ምን ያህል ያግዘናል የሚል ጥያቄ እንድንሰራበት የሚያስችል ነው። በዚህ ደግሞ የሲያትል ሰው አይታማም ደጋግሜ አይቻችኋለሁ። እግዚአብሔር ያክብርልን። ስለ ሁሉም ኢትዮጵያዊ እጅ ነሳለሁ። እናንተ ቲጂ የጀመረችው የቤት ስራ ቀላል አይደለም። እኔ በጣም በብዙ የሂውማኒታሪያን ጉዳዮች ላይ አገር ውስጥ ብዙ ሰርቻለሁ። ከዛ በመላው ኤርትራን ብቻ ነው ማላቃት ላለፉት 20 ዓመታት በነበረኝ የጋዜጠኝነት ልምድ ላይ እና ገና አባይን በጭልፋ ነው የእንዲህ አይነት እገዛ ጉዳይ። ቲጂ የራስሽን ጭልፋ ስላነሳሽ እግዚአብሔር ይባርክሽ ያሳካልሽ። እምነትን በተግባር መተርጎም ነው። ሰው ሲታመም ኑሮ ሲጎድል በአስቸጋሪው ሰዓት ከጎን በመቆም ነው እንጂ ነገር ካለቀ በኋላ አይደለምና ሁል ጊዜም ቢሆን ያንን ለማድረግ በቆየችበት ከተማ ሶሳይቲ ውስጥ የተቻለኝን አድርጌያለሁ አለችኝ። ከዛም በመቀጠል ደግሞ ሌላው ሀሳብ ያለችኝ ዘር ተኮር ያላደረገ እንዲሆን ትልቅ ቫልዩ ይሰጠዋለሁ ያለችኝ። ሁሉንም ሰው ሁማኒቴሪያን የሆነ ሰብአዊነት ላይ ትኩረት ያደረገ ከየትም ይምጣ ከየትም ጫፍ ይወለድ፣ ከምስራቅ ከምዕራብ ከሰሜን ከደቡብ የሰውን ስብዕና ኢትዮጵያዊነቱን ወገንነቱን አፍሪካዊነቱን ታሳቢ ያደረገ ማለት ነው። የጎደለን መሙላት ደግሞ የወገን ድርሻ ስለሆነ ከዛም ተቆም አድርጋ አዎ እርቅና ሰላምን አትኩሮት ማድረግ ልዩነትን ጠብቆ መስራት የሚለውን አለች። እርግጥ ነው በዘንድሮ ሁኔታ ብዙ ፖለቲካል ኦፒኒየኖች አሉ፣ ክስተቶች አሉ፣ አቮይድ አይደረጉም። ግራም ነፈሰ ቀኝ ግን እንደዛም ሆነ እንደዚያ ልዩነታችንና ክብርን ለሚያስማማን ሰብአዊነት ለሚደግፍ ነገር አብሮ መቆም እጃችንን መዘርጋት የፈጣሪ ኃላፊነት ነው በሁላችን ላይ ታለ። ስለዚህ እንግዲህ በከረመችበት ከተማ እህታችን ትዕግስት በኢንተርፕረነርሺፕ ብቃቷና በስራ ፈጣሪነቷ እንደ ቢዝነስ ውመን እንደዚሁም ደግሞ በሶሳይቲዋ ላይ በምታደርገው ተሳትፎ ይህንን ሬኮግናይዝ አድርጎ ዲሴምበር 10 ቀን 2023 በሆሊውድ ከተማ ሜየሩ አዋርድን ሰጥቷት ነበረ። ቀኑም በስሟ እንደተሰየመ ነው ያካፈለችን። እህታችን እንኳን ደስ ያለሽ። ከኛ ውስጥ የሆነ ሰው ከፍ ሲል ወገን ከፍ ሲል እልል እሰይ ከፍ አለ ማለት ነው። ምክንያቱም ሬፕሬዘንቴሽን ስለሆነ ማለት ነው። ከዛም እንግዲህ ነገሩን በመድገም ከአመት በኋላ በሎስ አንጀለስ ደግሞ እንዲሁ በ2024 ሁማኒቴሪያን ኢንተርፕረነርሺፕ ሁማኒቲን እና እንዲሁም ሶሻል ኢንፍሉዌንሷን ከግምት ውስጥ በመውሰድ ከተማው በድጋሚ ሬኮግኒሽን እንደሰጣት ነው እና በርችልን፣ ኮርተንብሻል፣ በዚሁ ይቀጥል እንላለን። እስቲ ደግሞ አሁን በክብር ወደ መድረክ ነይና ከአንቺ እንስማ። በመጀመሪያ ሁላችሁንም እንግዲህ በዚህ በሲያትል ዝናብ ቀላል አይደለም ጊዜያችሁን ሰውታችሁ ገንዘባችሁን መስዋዕት አድርጋችሁ የኔን አሪያ ብዙዎቻችሁ ያው አምናችሁበት ስለሆነ ወይም ልትደግፉኝ ወይም አይዞሽ ልትሉኝ ስለመጣችሁ በነዛ በምስኪን በስቃይ ላይ ላሉ ህፃናት ትምህርት አጠው አሬ ትምህርት ያለ በሚሉ ህፃናቶች ወይም ወጣቶች ስም በእነሱ ስም ትልቁ ምስጋና እናቀርባለሁና እግዚአብሔር ያክብርልኝ። እንግዲህ ሲያትል ቀላል አይደለም ማለት እያየው ነው። እኔ እዚህ ከፊታችሁ ስቆም የተለያዩ መልእክቶች አሉኝ። ብዙ ነገር ይዤ ነው የመጣሁት። 1 ወር ተኩል ውጭ ነው ያለሁት፣ ግን አንድ ቀን እንደተለየው አልቆረጠርኩትም። ለምን
ከጎኔ አይዞሽ የሚሉኝ በጣም ብዙ ሰዎች ስላሉ የነሱ በጣም ኤነርጂ የሆነኝ የጀመርኩትን ዓላማ የበለጠ እንድጠናከር እንጂ እንድደክም አላደረገኝምና በዚህ አጋጣሚ ከጎኔ ሆናችሁ አይዞሽ ለምትሉኝ በሙሉ ምስጋናዬን እንዳቀርብ ይፈቀድልኝ። እንግዲህ እኔ መለዬ ምናልባት ብዙዎቻችሁ ታውቁኝ ይሆናል በተለያየ መልኩ። መጀመሪያ ሰውን በሰውነቱ ማከበር ሰው ነው የኔ መለያ። መጀመሪያ ምንነቱን ሳልጠይቅ ሰው በሰውነቱ ትዕግስት መለያዋ ይሆናል። ሁለተኛ ደግሞ በዘር ያልተተበተበች ኢትዮጵያዊት መሆን። ሶስተኛ ደግነትን ማስቀደምና በእሳት ላይ ክብሪት ሳይሆን ውሃ በመጨመር በልዩነት አብሮ መስራትን የማመን ሰው መሆኔን እንድታቆልኝ ይገነዘባል። ምናልባት እዚህ ከፊታችሁ እንድቆም ያደረገኝ ብዙ የተለያዩ የህይወት ውጣ ውረዶች ይኖራሉ። ታገሬ ስወጣ ዘጌ ገዳመ ዘጌ ከሚባል ሀገር ወጥቼ በተለያየ መሰናክል መስመር ወጥቼ ሎስ አንጀለስ ስገባ ብዙ የፈተና ህይወት ተቀብዬ ብዙ ሰው ሊቋቋም የማይችል ችግሮችን አልፌ ከዚህ ደርሼ ከራሴ ህይወት ከቤተሰቦቼ ህይወት ከልጆቼ ህይወት አርፌ አሁን ደግሞ ወገኔን የታለ ብዬ ለመጠየቅ ወገቤን ሸፍ አድርጌ ተነስቻለሁና ሁላችሁም በምትችሉት ሐሳቤን የጀመርኩትን ዓላማ እንድታግዙኝ አደራ እላለሁ። ለዚህም እግዚአብሔር ተሳክቶልኝ ያሰብኩትን ሁሉ ችዬ ወገኔን ለማገዝ ያደረግኩት ነገር በአሁኑ ሰዓት ምናልባት የምታውቁት ይሆናል። ሀገራችን እንዲህ ነው ብለን ልናግዝ አልቅሰን የምንጨርሰው ነገር ስላልሆነ ቆርጬ የተነሳሁት የራሴን ህይወት ይቅርብኝ፣ ካሁን በኋላ ስራ በቃኝ፣ ካሁን በኋላ ምሰራው ነገር ይብቃኝና ለዚህ ለህፃናት ትምህርት ላጣ ህፃናት ወጣቱ ስራ ላጣ እንዴት አድርጌ ላግዘው ብዬ የራሴን ነገር በሙሉ ወስኜ ወደዚህ ገብቻለሁ። ያንን እንዳደርግ ያደረገኝ ያለን የሀገራችን ሁኔታ ህዝቡ ህፃናት በተለይ የሰው ልጅ እንግዲህ አልሞስት ከ3 ዓመት ወደ 4 ዓመት እየገባ ነው። ትምህርት ቤት አቁሞ የትምህርት ያለ እያለ ወገኖቻችን በድንቁርና ትውልድ እንዲጠፋ እየተዘጋጀ ባለበት ሰዓት ትውልድን ለመፍጠር ከህፃናትና ከወጣት ላይ ለመስራት ነው ከናንተ ጎን ማለት በየሀገሩ ወጥቼ ምሰራውን ነገር ለማስተማር ፈልገው። ይሄንን እንግዲህ ምናልባት ቪዲዮ ከሰራልን እዚህ ሀገር ትንሽ ቴክኖሎጂ ከባድ ነው ብለውኛል መሰል። እሱ ችግር ካልሆነ በኋላ ይታያል ማለት ነው። ከዛ በኋላ ያለውን ነገር እናገራለሁ። እስከዛው እንግዲህ ሌላ የተለያዩ ፕሮግራሞች ስላሉን በሚቀጥለው ፕሮግራም እናገኛቸዋለን። ምናልባት አንድ ነገር ምላችሁ ኢትዮጵያ እንግዲህ ያንዱ መለያ ኢትዮጵያ ስለሆነ ከኢትዮጵያ ድረስ የሚያስፈልጉ በጣም ያስፈልጋል እናንተ ይጠቅማል ብዬ ስላሰብ ሌላ ደግሞ ሲያትል ውስጥም የሚታደስ ፍራሽ አለ ስለተባልኩኝ እነሱን ነው አንደኛ ኢትዮጵያን ትፈልጋላችሁ፣ ሌላ ደግሞ የሚታደስ ነገር ስላለ ሁለቱንም በአንድ ላይ ኮምባይንድ አድርጌ ይዣላችሁ መጥቻለሁና እነሱንም በጭብጨባ እንድትቀበሉልኝ